በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋሕዶ ልጆች ሁላችሁ የአምላካችን እግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። እግዚአብሔር በወደደ ደግሞም በፈቀደልን መጠን አጠር ላለ ደቂቃ ስለ ጋብቻ እንማማራለን፣ እንነጋገራለን። ከዚህ ቀደም ኦርቶዶክሳዊ ቤተሰብ ማን ነው በሚል የቤተሰብ ትምህርት መጀመራችንን ሁላችሁ ታስታውሳላችሁ። ምናልባት ያላያችሁ ካላችሁ ወደ ኋላ መለስ ብላችሁ ቪዲዮውን እንድትመለከቱ እጋብዛችኋለሁ። የቤተሰብ ምን እንደሆነ ስለ ቤተሰብ ትምህርት ጀምረናል። በዚህ በቤተሰብ ትምህርታችን ውስጥ ስለ ጋብቻ እንማራለን፣ ስለ ትዳር እንማራለን፣ ስለ ልጆች አስተዳደግ እንማራለን። አንድ መንፈሳዊ ቤተሰብ፣ አንድ ክርስቲያናዊ ቤተሰብ ምን መምሰል እንደሚገባው፣ ቤተክርስቲያን ስለ ቤተሰብ ምን ታስተምራለች የሚሉትን መሰረታዊ ነጥቦችን በዚህ ትምህርታችን ውስጥ እንማራለን። ይህ የጋብቻ ትምህርት ላገቡም ሰዎች ይጠቅማቸዋልና ሁላችሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ሼር በማድረግ እንድታገለግሉ በክርስቶስ ፍቅር ጠይቃችኋለሁ። ወደ ትምህርታችን እንግባ። እንግዲህ በዚህ ቪዲዮ ውስጥ የምንመለከተው ጋብቻ ማለት ምን ማለት ነው ከሚል ትርጉም ነው የምንነሳው። ጋብቻ ማለት ምን ማለት ነው? ባልና ሚስት መካከል ያለው ፍቅር፣ ያለው አንድነት፣ ያለው ህይወት ምን መምሰል ይገባዋል የሚለውን መጽሐፍ ቅዱስ ስለ ጋብቻ ምን ይላል? ቤተክርስቲያን ስለ ጋብቻ ምን ታስተምራለች? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጋብቻ ምን አስተማረ? ጋብቻ ራሱ ምንድነው? ምን ነገሮችን ሊያሟላ ይገባል? በውስጡ ያሉ መሰረታዊ ነጥቦች ምንድናቸው የሚሉትን በዚህ ትምህርታችን ውስጥ እንዳስሳለን። የቤተሰብ ትምህርት በጣም መሰረታዊ ትምህርት ነው። ያላገቡ ሰዎች ስለ ጋብቻ መማር አለባቸው። ያገቡም ሰዎች ስለ ጋብቻ መማር አለባቸው። ስለ ጋብቻ ምንም ሳያውቁ፣ መሰረታዊ ትርጉሙን ሳይረዱ፣ መንፈሳዊ ትርጉሙን ሳይረዱ፣ ቤተክርስቲያን ስለ ጋብቻ የምታስተምረውን ትምህርት ሳያውቁ ወደ ጋብቻ የገቡ ሰዎች አብዝተው ተጎድተውበታል። ስለዚህ ያገባችሁም ያላገባችሁም ሰዎች ጋብቻን በተመለከተ ትልቅ ትምህርት ልትማሩ ይገባል። ጋብቻ የሚለው ከቃሉ ትርጉም ስንነሳ ጋብቻ ማለት ሁለት ቃላትን የያዘ ነው። የመጀመሪያው ጋር የሚል ነው። ሁለተኛው ደግሞ ብቻ የሚል ነው። ጋብቻ ማለት ጋር እና ብቻ የሚሉ ሁለት ቃላትን የያዘ ነው። ጋብቻ ብለን ስንናገር ወንድ ከሴት ጋር ብቻ፣ ሴት ከወንድ ጋር ብቻ ማለታችን ነው። ስለ ጋብቻ ስንነጋገር ጋብቻ በሚለው ቃል ውስጥ የጋራ የሆነ ነገር አለ፣ ለብቻም የሆነ ነገር አለ። ያ ማለት ምን ማለት ነው? ወንድ ከሴት ጋር አንድነት ሲፈጥሩ፣ አንድ ሲሆኑ ጋብቻ ተብሎ ይጠራል። ይህ ማለት ግን ከሴት ጋር ብቻ አሊያም ደግሞ ከወንድ ጋር ብቻ የሚፈጠር አንድነትና የሚኖር ህይወት እንጂ ወንድ ከወንድ ጋር፣ ሴት ከሴት ጋር የማይፈቀድ ተፈጥሯዊም ከአምላክም ያልተሰጠ ሰዎች በራሳቸው ያመጡት የኃጢአት ውጤት እንደሆነ መጽሐፍ ቅዱስ ያስተምረናል። ስለዚህ ስለ ጋብቻ ስንናገር ወንድ ከሴት ጋር ብቻ፣ ሴት ደግሞ ከወንድ ጋር ብቻ። ይህ ማለት በቀጥታ ባልና ሚስት አንድ ወንድና አንዲት ሴት ከተጋቡ በኋላ ያ ወንድ ከዚያች ሴት ጋር ብቻ፣ ከሚስቱ ጋር ብቻ፣ ያቺ ሴት ደግሞ ከባሏ ጋር ብቻ የምትኖረው ህይወት ጋብቻ ተብሎ ይጠራል። ስለዚህ ጋብቻ የሚጀመረው በአንድ ወንድና በአንዲት ሴት መካከል ባለ ፍቅር ነው። ሁለቱ በፍቅር ይጀምራሉ። ሁለቱ በፈቃድ አንድ ይሆናሉ። ሁለቱ በመስዋዕትነት ህይወታቸውን ይቀጥላሉ። በፍቅር የተጀመረው በፈቃድ የተመሰረተውና በመስዋዕትነት የሚቀጥል ህይወት ከጋብቻ እስከ መጨረሻው እስከ እርጅና ድረስ እስከ ዕለተ ሞት የሚቀጥል ህይወት ነው። ስለዚህ ስለ ጋብቻ ስንነጋገር አንዲት ሴትና አንድ ወንድ ተዋደው ተፋቅረው ከዚያ በኋላ በሁለቱም በፈቃደኝነት ላይ የተመሰረተ ኪዳን ይገባሉ። ስለዚህ ጋብቻ ብለን ስንናገር በሁለቱ መካከል ፍቅር አለ፣ በሁለቱ መካከል ፈቃደኝነት አለ፣ ቃል ኪዳን አለ፣ በሁለቱም መካከል የሚደረግ መስዋዕትነት አለ። ምን ማለታችን ነው? ባል ስለ ሚስቱ የሚከፍለው መስዋዕትነት አለ፣ ሚስት ደግሞ ስለ ባሏ የምትከፍለው መስዋዕትነት አለ። ስለዚህ ስለ ጋብቻ ስንነጋገር በመጀመሪያ ደረጃ ጋብቻ ማለት ምን ማለት እንደሆነ ተመልክተናል። ይህ ጋብቻ በወንድና በሴት መካከል ብቻ የሚፈጸም እንደሆነም ተመልክተናል። ይህ ጋብቻ ደግሞ ፍቅር፣ ፈቃደኝነትና መስዋዕትነትን የሚጠይቅ እንደሆነ ተመልክተናል። ስለዚህ ይሄንን የመነሻ ሐሳቡን ካየን አንድ ጋብቻ ጤናማ ጋብቻ ነው የሚባለው በመጀመሪያ ደረጃ ስለ ጋብቻ መሰረታዊ ትርጉም ያለው ሲሆን ነው። ለምሳሌ
አንዳንድ ጋብቻዎች በአጭር ቀናት ፍቺ የሚፈጸምባቸው ናቸው። አንዳንዶቹ ደግሞ ልጅ ከተወለደ በኋላ የሚፋቱ ናቸው። ሌሎቹም ደግሞ ከዚያም በኋላ አርጅተውም የሚፋቱ አሉ። ስለዚህ ይህ ጋብቻን ካለማወቅ ትዳርን ካለማክበር የሚመነጭ ነው። መጽሐፍ ቅዱስ ስለ ጋብቻ ምን ይላል? መጽሐፍ ቅዱስ ስለ ፍቺ ምን ይላል? መጽሐፍ ቅዱስ ስለ ትዳር ምን ይላል የሚለውን መረዳት ያስፈልጋል። ስለዚህ ጋብቻ ብለን ስንናገር በመጽሐፍ ቅዱስ አስተምህሮ ስለ ጋብቻ ስንነጋገር በመጀመሪያ ደረጃ ጋብቻ የጸጋ ስጦታ ነው። ሰው ካልተሰጠው በቀር ወደ ጋብቻ መግባት አይችልም። ይህንን የምንናገረው መጽሐፍ ቅዱስን መሰረት አድርገን ነው። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ቁጥር 7 ላይ እንዲህ በማለት ይናገራል። ሰው ሁሉ እንደኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ ነው በማለት ይናገራል። ቅዱስ ጳውሎስ ይህንን ቃል የሚናገረው እርሱ በንጽህና በድንግልና እግዚአብሔርን በማገልገል የኖረ ሐዋርያ ነው። እንከን የሌለበት ዘመኑን በሙሉ ስለ ቤተ ክርስቲያን ዋጋ የከፈለ ሐዋርያ ነው። ስለዚህ ስለ ጋብቻ በተጠየቀበት ጊዜ ምንድን ነው ያለው? እያንዳንዱ ለየራሱ ከእግዚአብሔር ዘንድ የጸጋ ስጦታ አለው። ይህ የጸጋ ስጦታ አንዳንዱ በጋብቻ እንዲኖር የጸጋ ስጦታ አለው፣ አንዳንዱ ደግሞ አለ እንደኔ በማለት ቅዱስ ጳውሎስ ስለ ራሱ ሲናገር እንደኔ ያለና በድንግልና በንጽህና እግዚአብሔርን በማገልገል የክርስቶስን ቤተክርስቲያን በማገልገል ደግሞ እንዲኖር እወዳለሁ። ነገር ግን የኔ መውደድ ሳይሆን ለእያንዳንዱ ሰው ለየራሱ የጸጋ ስጦታ አለው በማለት ይናገራል። ስለዚህ ጋብቻ ብለን ስንናገር በመጀመሪያ ደረጃ ጋብቻ ከእግዚአብሔር ዘንድ የሚሰጥ የጸጋ ስጦታ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም እግዚአብሔር በመልኩ ከፈጠራቸው በኋላ ባረካቸው ይላል። አያችሁ፣ የእግዚአብሔርን በረከት የተቀበሉበት ነው ጋብቻ። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ባረካቸው፣ ከእግዚአብሔር ዘንድ የተቀበሉት። ኦሪት ዘፍጥረት ምዕራፍ 2 ላይም አዳም ተኝቶ ሳለ እግዚአብሔር እንቅልፍ ለቆበት አዳም ተኝቶ ሳለ ከጎኑ አንዲት አጥንት ወሰደና ሔዋንን ሰራ እግዚአብሔር። ይህንን ከማድረጉ በፊት እግዚአብሔር የተናገረው አንድ ቃል አለ። እርሱም እንዲህ የሚል ነው፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ የምትረዳውን የምታግዘውን እንፍጠርለት አለ። ከዚህ የተነሳ የመጀመሪያው ጋብቻ የመጀመሪያው ትዳር በአዳምና በሔዋን መካከል ያለው አንድነት በራሱ ከእግዚአብሔር የተቀበሉት የጸጋ ስጦታ ነው። ከዚህ የተነሳ ጋብቻ ብለን ስንናገር በመጀመሪያ ደረጃ ጋብቻ የጸጋ ስጦታ ነው እያለን ነው። ጋብቻ የጸጋ ስጦታ ነው ማለት አንዳንድ ጊዜ ሰዎች አግቡ ስለተባሉ ብቻ ሊያገቡ አይገባም። የራሳቸውን የጸጋ ስጦታ ማወቅ አለባቸው፣ መምረጥ አለባቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጋብቻ ተጠይቆ የቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ ጸሐፍት ፈሪሳውያን መጥተው ስለ ጋብቻ ጠየቁት። እነርሱ የጠየቁት ጥያቄ ፍቺ ተፈቅዶልናል፣ ሙሴ ፈቅዶልናል፣ ሙሴ እንደዚህ ይላል፣ አንተስ ምን ትላለህ ብለው ሲጠይቁት ጌታችን ኢየሱስ ክርስቶስ መለሰና እንደዚህ አላቸው፣ ከጥንት እንደዚህ አልነበረም አለ። የጥንቱን አነሳ። የትኛውን? ኦሪት ዘፍጥረት ምዕራፍ 2 ላይ ያለውን የመጀመሪያውን መነሻውን ዓለም አነሳ ክርስቶስ። እንደዚህ አለ፣ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ተብሎ ተጽፏል። ከጥንት ፍቺ አልተፈቀደም። ከጥንት ይሄ መለያየቱ አልተፈቀደም። ከጥንት የተፈቀደው አንድነቱ ነው። ከጥንት የተፈቀደው ህብረት ነው። ይሄ ፍቃድ ደግሞ የመጣው ከእግዚአብሔር ዘንድ ነው። ስለዚህ የመጀመሪያው ጋብቻ እንደዚህ አሁን እንደምታወሩት አይደለም አላቸው። ታዲያ ሙሴ ፈቅዶልናል ብለው ሲመልሱለት ክርስቶስ እንደዚህ አላቸው፣ ሙሴ የጽሕፈቷን ደብዳቤ ይስጣት ወይንም ደግሞ እንድትፋቱ የፈቀደላችሁ ስለ ልባችሁ ጥንካሬ ነው አላቸው። እነርሱ ባልና ሚስት እንዳይፋቱ ስለ መጽሐፍ ስለሚደነግግ ቀድሞ ደግሞ ባህላቸውም ስለማይፈቅድ ከዚህ የተነሳ ባል ሚስቱን እያፈነ እየገደለ ሚስት ደግሞ ባሏን እየገደለች ሁለቱ እየተገዳደሉ ሞት ስለበዛ ከልባቸው ጥንካሬ ከልባቸው ጭካኔ የተነሳ ሙሴ ፈቀደላቸው። ከምትገድላት የጽሕፈቷን ደብዳቤ ስጣት፣ የተዋዋላችሁበትን አንድ የሆናችሁበትን ስጣትና ወደ ፈቃዷ ትሂድ ብሎ ሙሴ ፈቅዷል። ከዚህ የተነሳ ሙሴ የፈቀደው ስለ ልባችሁ ጥንካሬ ነው እንጂ ከጥንት ግን እንደዚህ አልነበረም።
ልበደንዳኖች ስለሆናችሁ ነው። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ተብሎ በቀደመው ዘመን ተጽፏል። ከጥንት ያለው የጋብቻ ትምህርት ይህ ነው ብሎ ክርስቶስ ባስተማረ ጊዜ ስለ አመንዝራነት፣ ስለ ዝሙት፣ ባል ከሚስቱ ውጪ ስለሚያደርገው፣ ሚስት ከባሏ ውጪ ስለምታደርገው ይሄንን የዝሙት ኃጢአት ክርስቶስ ካስተማረ በኋላ ይሄ ዝሙት ነው፣ አመንዝራነት ነው፣ ከሚስቱ ውጪ ሌላ አይቶ መመኘት በራሱ ማመንዘር ነው፣ በልቡ አመነዘረ ብሎ ክርስቶስ ይሄንን ሰፋ አድርጎ በሚገባ ካስተማረ በኋላ ደቀ መዛሙርቱ እንደዚህ አሉ። የባልና የሚስት ጉዳይ እንደዚህ ከሆነ ማግባት አይጠቅምም አሉ። ክርስቶስ ለዚህ ጥያቄያቸው፣ ለዚህ ንግግራቸው እንደዚህ ብሎ መልስ ሲሰጥ እንመለከተዋለን። እንደዚህ አለ ጌታችን ኢየሱስ ክርስቶስ፣ ይህ ለሁሉ የተፈቀደ አይደለም አለ። ይህ ለተሰጣቸው ነው እንጂ ለሁሉም የሚሆን አይደለም። ለተሰጣቸው ነው ማለት ጋብቻ ስጦታ ነው ማለት ነው። የጸጋ ስጦታ ነው። አንዳንዶቹ ከእናታቸው ማህፀን ጀምረው ጃንደረቦች ሆነው ይወጣሉ። አንዳንዶቹ ደግሞ በአደጋ ምክንያት ጃንደረቦች ይሆናሉ፣ በሰው የተሰለቡ። አንዳንዶቹ ደግሞ ስለ መንግስተ ሰማያት ራሳቸውን ጃንደረባ ያደርጋሉ። ማግባት እየቻሉ መውለድ እየቻሉ ትዳር መያዝ እየቻሉ ነገር ግን ስለ ክርስቶስ ቤተክርስቲያን ስለ መንግስተ ሰማያት ራሳቸውን ሰጥተው ዓለምን ንቀው የመነኑ ራሳቸውን ስለ መንግስተ ሰማያት ጃንደረባ ያደረጉ ናቸው። እነዚህ ሶስቱን ከዘረዘረ በኋላ እነዚህ እንዳሉ ሆነው ጋብቻ ግን ለተሰጣቸው ነው፣ የጸጋ ስጦታ ነው የሚለውን ጌታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ስለ ጋብቻ ስንናገር፣ ስለ ጋብቻ ስናስብ ማግባት ያሰባችሁ ያገባችሁም ሰዎች በትዳር ህይወት ውስጥም የምትገኙት ጋብቻ የሚለውን ቃል ስትሰሙ ስለ ጋብቻችሁ፣ ስለ ትዳራችሁ፣ ስለ ቤታችሁ ስታስቡ በመጀመሪያ ደረጃ ማሰብ የሚገባችሁ ይህ ጋብቻ የጸጋ ስጦታ ነው። እግዚአብሔር እንዲሁ ያለምንም ክፍያ በነፃ የሰጣችሁ ስጦታ ነው። የእግዚአብሔርን ስጦታ ማክበር እግዚአብሔርን ማክበር ነው። የእግዚአብሔርን ስጦታ መናቅ እግዚአብሔርን መናቅ ነው። ከዚህ የተነሳ ጋብቻን መናቅ፣ ትዳርን መናቅ፣ ትዳርን ማናናቅ፣ በትዳር ላይ ማመንዘር፣ ኃጢአትን መስራት በቀጥታ ሰጪውን መቃወም ነውና ጋብቻ የጸጋ ስጦታ ነው የሚለውን በጥንቃቄ መረዳት ይገባናል። ሁለተኛው ጋብቻ ምስጢር ነው። ስለ ጋብቻ ስንነጋገር ጋብቻ ገሃድ የወጣ ነገር አይደለም። የራሱ የሆነ ምስጢር አለው። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 5 ከቁጥር 1 ጀምሮ በስፋት አስተምሯል። ስለ ልጆች፣ ስለ ቤተሰብ፣ ስለ ጋብቻ። ስለ ጋብቻ ሲናገር ብርሃነ ዓለም ቅዱስ ጳውሎስ በባልና በሚስት መካከል ያለውን የጋብቻ ስርዓት፣ በባልና በሚስት መካከል ያለውን አንድነት ሲናገር በክርስቶስና በቤተ ክርስቲያን መስሎ ነው የተናገረው። ኤፌሶን ምዕራፍ 5 ቁጥር 32 ላይ እንደዚህ አለ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ባል ደግሞ ሚስቱን ይውደዳት። ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ቤተ ክርስቲያን ክርስቶስን እንደምታከብር ሚስት ደግሞ ባሏን ታክብር በማለት ይናገራል። ስለዚህ ይህንን ከተናገረ በኋላ ቅዱስ ጳውሎስ ምን ይላል? ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። እኔ ግን አለ ቅዱስ ጳውሎስ፣ እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ይህ ነገር አለ፣ ይህ ጋብቻ ታላቅ ምስጢር ነው። በክርስቶስና በቤተ ክርስቲያን መካከል ያለውን ህብረት በምሳሌነት የሚገልጽ ነው። የባል ፍቅር ጥጉ የቱ ጋር ነው ከተባለ ክርስቶስ ቤተ ክርስቲያንን እንደወደዳት። ምን ማለት ነው? ክርስቶስ ቅዱስ ስጋውና ክቡር ደሙን አፍስሶ ቤተ ክርስቲያንን ወዷታልና ባል ሚስቱን መውደድ የሚገባው እስከዚያ ጥግ ነው። የሚስት ክብር ደግሞ እስኬት ነው ከተባለ ቤተ ክርስቲያን ክርስቶስን በምታከብረው ልክ፣ ቤተ ክርስቲያን ለክርስቶስ በምትገዛ ልክ አለ። ሚስት ደግሞ ባሏን ታክብር አለ። ስለዚህ በሁለቱ መካከል ያለውን ምስጢር ሲናገር በክርስቶስና በቤተ ክርስቲያን መካከል መስሎ ነው የተናገረው። ከዚህ የተነሳ አንድ ባል ሚስቱን መውደድ የሚገባው እንዴት ነው ሲባል እንደ እገሌ እንደ እገሊት ተብሎ የሚነገር አይደለም። አንድ ባል ሚስቱን መውደድ የሚገባው ክርስቶስ ቤተ ክርስቲያንን እንደወደዳት፣ አንዲት ሚስት ባሏን ማክበር የሚገባት እንደማን ከተባለ ቤተ ክርስቲያን ክርስቶስን እንደምታከብር ጥጉ እዚያ ጋር ነው። ከጎረቤት ጋራ፣ ከአሕዛብ ጋራ፣ ከመናፍቃን ጋራ፣ ከሌሎቹ ጋራ የሚነጻጸር አይደለም። በምሳሌነትም የሚነሳ አይደለም። የባልና የሚስት ጉዳይ ታላቅ ምስጢር ነው። እስኬት ድረስ? እስከ ክርስቶስና እስከ ቤተ ክርስቲያን።
ይህንን በጥንቃቄ መረዳት ያስፈልጋል። ስለዚህ ጋብቻ ምስጢር ነው። የጋብቻን ምስጢር፣ የትዳርን ምስጢር፣ የቤትን ምስጢር መጠበቅ ያስፈልጋል። አንድ ሰው ስለሚስቱ ደካማ ጎን፣ ስለሚስቱ ጉድለት፣ ስለሚስቱ የሆኑ የማይመቹ ነገሮችን አደባባይ አውጥቶ ማውራት ከጀመረ ጋብቻ አልገባውም ማለት ነው። የትዳርን ጉዳይ አልተረዳም ማለት ነው። አንዲት ሴት የባሏን ድካም፣ የባሏን ውርደት፣ የባሏን ጉድለት አደባባይ አውጥታ ማውራት ከጀመረች፣ አደባባይ አውጥታ መናገር ከጀመረች የትዳርና የጋብቻ ጉዳይ አልገባትም ማለት ነው። ስለዚህ ጋብቻ ምስጢር ነው። በአንዲት ሴትና በአንድ ወንድ መካከል የሚፈጸም ጋብቻ፣ በሁለቱ መካከል ያለ ህይወት፣ ትዳራቸው በሁለቱ መካከል ብቻ የሚቆይ ምስጢር አላቸው። ከዚህ የተነሳ በክርስቶስና በቤተ ክርስቲያን መስሎ ቅዱስ ጳውሎስ አስተምሮናል። ሶስተኛውና የመጨረሻው ለዛሬ ያዝነው ስለ ጋብቻ ለዛሬ ያዝነው ትምህርት ሶስተኛውና የመጨረሻው ጋብቻ ክቡር ነው የሚል ነው። ጋብቻ ክቡር ነው ብለን ስንናገር አሁንም በቀጥታ የምንጠቅሰው መጽሐፍ ቅዱስ ነው። ዕብራውያን ምዕራፍ 13 ቁጥር 4 ላይ ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ እንዲህ በማለት ይናገራል። ዕብራውያን ምዕራፍ 13 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ልብ በሉ ክርስቲያኖች፣ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን ካለ በኋላ ሴሰኞችና አመንዝሮችን እግዚአብሔር ይፈርድባቸዋል ይላል። ስለዚህ በዚህ ጥቅስ ውስጥ የምንመለከተው ጋብቻ ክቡር ነው ማለት ነው። መኝታውም ንጹሕ ይሁን ማለት ስለ አንሶላና ስለ ብርድ ልብስ የተነገረ አይደለም። በሁለቱ መካከል ያለው አንድነት፣ በሁለቱ መካከል ያለው ህብረት እርሱ ንጹሕ ነው፣ በእግዚአብሔር የተፈቀደ ነው፣ ህጋዊ ነው። ከዚያ በቀር ግን ያለው ባል ከሚስቱ ውጪ፣ ሚስት ደግሞ ከባሏ ውጪ ከሄደች ይህ ኃጢአት ነው፣ ዝሙት ነው። ከዚያስ አመንዝራነት ነው። እነዚህን ደግሞ አለ እግዚአብሔር ይፈርድባቸዋል አለ። የጋብቻን ንጽህና ያጎደፉትን፣ የትዳርን ንጽህና የተዳደፉትን፣ ከትዳራቸው ውጪ ሴሰኞች የሆኑትን፣ አመንዝሮች የሆኑትን፣ የጋብቻን ንጽህና ያቆሸሹትን አለ እግዚአብሔር ይፈርድባቸዋል በማለት ይናገራል። ስለዚህ ጋብቻ ምንድነው ሲባል ክቡር ነው አለ ቅዱስ ጳውሎስ። ጋብቻ ምንድነው ሲባል ንጹሕ ነው አለ ቅዱስ ጳውሎስ። ጋብቻ የጸጋ ስጦታ ነው። ጋብቻ ምስጢር ነው። ከዚህ የተነሳ ጋብቻችሁን መጠበቅ፣ ትዳራችሁን መጠበቅ፣ ቤታችሁን መጠበቅ እግዚአብሔርን ማክበር ነውና ይህንን እንድናደርግ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። በሚቀጥለው የትዳር ህይወት በመንፈሳዊ አይን እንዴት መሆን አለበት የሚለውን ስለ ትዳር፣ ስለ ቤተሰብ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በክርስቶስ ፍቅር እጋብዛችኋለሁ። ጸጋና ሰላም ከሁላችን ጋር ይሁን። ሰላም ቆዩ።